ሴት የምትፈልገው የባሏን ፍቅር ብቻ ነው። ሴቶች እውነት ነው ውሸት እና ምን ዝም አሰኛችሁ? እውነት ነው አይደል? ሴት የመጀመሪያው ነገር የምትፈልገው የባሏን ፍቅር ብቻ ነው። ሀብቱ ሁለተኛ ነው። ምክንያቱም አባቷ ቤት ያለ ሐሳብ አባቷ ቤት እኮ የገነፈለ ድስት እኮ አትከፍትም። ስራም የለባትም። አባቷ ነው ነዳጅ የሚሞላው በመኪና የሚያደርሳት፣ ወጯን በሙሉ የሚሸፍንላት አባቷ ነው። ወደ ባለቤት የመጣችው የወንድነቱን ፍቅር ለማግኘት ነውና ሰፊ ቤትና ዋጋው ከፍ ያለ መኪና ወይም ደግሞ የውሻ ማሰሪያ የሚያህል ወርቅ አንገቷ ላይ አያስፈልጋትም። እሱ ተጨማሪ ነው። መጀመሪያ ለሴቶቻችን የምንሰጣቸው ፍጹም ፍቅራችንን ነው ማለት ነው። ስለዚህ ባለመሆን መዘጋጀት ማለት ለሚስቱ የሚገባትን ነገር ለማድረግ መዘጋጀት አለበት ከማግባቱ በፊት ማለት ነው። አንዳንድ ጊዜ እንደው ኮተት ተሸክሞ የሚያገባ ሰው አለ። ያክስቱን ኮተት፣ ያጎቱን ኮተት፣ የአባቱን ኮተት፣ የእናቱን ኮተት። ሚስት ከአባት ትለያለሽ፣ ከእናት ትለያለሽ። የሚስትህን ያህል ለአባት አይደለም የምታስበው። የሚስትህን ያህል ለእናትህ አታስብም፣ ለአክስትህ አታስብም፣ ለእህትህ አታስብም፣ ለወንድምህ አታስብም። መርዳት ካለብህ ትረዳለህ። ስትረዳ ግን አስፈቅደህ ነው። አትረዳም ከተባልክ ምርጫህን ነው የምትወስደው ማለት ነው። ወይ ከእሷ ጋር ትለያያለህ ወይ ደግሞ አሳምነህ ትረዳለህ ማለት ነው። ለምን ከተባለ የባልና የሚስት ሀብት ሎሚ ከሁለት ነው ማለት ነው። ስለዚህ እዚህ ላይ ያየሁት የመጀመሪያው ነገር ባል ለመሆን አለመዘጋጀት ነው። በዚህ ሰውዬ ላይ ያየሁት ማለት ነው። ሁለተኛ ወደ ትዳር ውስጥ በምንገባበት ሰዓት ምንድነው ማድረግ ያለብን ከተባለ የገቢ ባለቤት ሴቷ ከሆነች ገቢዋን፣ ነጋዴ ከሆነችም የንግድ ገቢዋን ለባሏ ማሳወቅ አለባት። ወንድ ከሆነም ለሚስቱ ገቢውን ማሳወቅ አለበት። ተቀጣሪ ሊሆን ይችላል፣ መንግስት ሰራተኛ ሊሆን ይችላል፣ እንደኔና እንደ አባቶቻችን የቤተ ክርስቲያን አገልጋይ ሊሆን ይችላል። ወር ላይ የሚከፈለን ብር ያ ብር 10 ሺህ ብር፣ 20 ሺህ ብር፣ 30 ሺህ ብር ከሆነ ደመወዙ በሚጨመርበት ሰዓት ለሚስቶቻችን መስጠት ያለብን የደመወዝ ጭማሪ ወረቀቱን ማወቅ አለባት። ባለቤት ናት እንዴ ይሄ። አሁን እዚህ ላይ ያየሁት ሴትዮይቱ የሰውየውን ገቢ አታውቅም። ለምን ሊያሳውቃት ፈቃደኛ አልሆነም። ሰውየው አልቆበት ቢሆን እንኳን ገንዘቡ አልበቃው ብሎ ቢሆን እንኳን ተጋብዞ የመጣው ከቤት ተናዶ ስለሄደ ጓደኞቹ ሊሆኑ ይችላሉ የጋበዙት ብለን እንውሰደውና የሰውየውን ደመወዝ ሰውየው ደመወዙን ቢያሳውቅ ኑሮ ደመወዜ ይሄውልሽ 3000 ብር ናት ነው። እኛ ሀገር ላይ 3000 ብርም ደመወዝ አለ አይደል? ጉድ አይደለ? 3000 ብር ናት ደመወዝ አለች። እኛ ጋር ያለው ነገር ምንድነው? የወንድ ልጅ ኪስና የሴት ልጅ እድሜ አይታወቅም። መታወቅ አለበት እንጂ የወንድ ልጅ ኪስ የወንድ ልጅ ደመወዝ አይታወቅም የሚባል ነገር ይሄ የጅል አባባል ነው። ተወቅ እንጂ ራሴን ሰጥቻት በደመወዝ እከራከራለሁ እንዴ? ራሴን እኮ ነው የሰጠኋት። ደመወዙ ምን ያከራክራል? ስለዚህ ደመወዙን ለዚች ልጅ ወይም ለዚች ሴት አላሳወቀም ማለት ነው። ሌላ ሶስተኛ የምነግራቸው ነገር እነዚህ ሰዎች አባትና እናት ለመሆን